ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም ወደ ቦሌ ኮሪደር ቪዚት ተመልሰናል። እንግዲህ ባለፈው በቅርብ ቀናት አይተን ነበር። በተለይ በዛኛው በኩል እየሄድኩኝ የተወሰነ አይተነው ነበር። ዛሬ ደግሞ እስኪ በዚህኛው በተቃራኒና በቀኝ በኩል ባለው መንገድ ነው የምንሄደው። ባለፈው ተሻግሮ በኩል ባለው የተለያየ ኮመንትም ሰጡኝ ነበር። በተለይ ወደ ቦሌ መድኃኔዓለም አካባቢ ጋር ልታያቸው የፈለጋቸው ህንጻዎች እንደዚሁም ደግሞ እዚህ አካባቢ ቶሎ ዞር ከሚሉ ኮመንቶችም እያየሁ ነበርና እነሱንም ለመመለስ በዚህኛው በኩል ደግሞ ኦልሬዲ እኔ ሄጄ አላቅምና እስኪ በዚህም በኩል ያለውን ለማየት በተሻግሮ በኩል ነው የሚሄደው። እንግዲህ ፕሮጀክቱ ምናልባት አዳዲስም ቤተሰቦች ለሆናችሁ የምትቀላቀሉን ስለምትኖሩ ዛሬ የምናየው ከቦሌ መድኃኔዓለም ከቦሌ ብራስ እስከ አትላስ ድረስ የሚሰራውን የኮሪደር ፕሮጀክት ነው የምናየው። እኛ ተሻግረን እስከ አትላስ ድረስ እስከ ጫፍ ድረስ አንደርስም። በእርግጥ ከኤድና ሞል ሸገር አለፍ እንዳልን የተወሰነ እስከዛ አካባቢ ድረስ ያለውን ፕሮግረስ ነው የምናየው። ከዛ በኋላ ያለውን አይቼዋለሁና ኦልሞስት ባለፈው ካየነው ጋር ተመሳሳይ ስለሆነ ወይም ደግሞ ብዙም ለውጥ ስለሌለው እስከዛ ድረስ ነው ዛሬ ላሳያችሁ የወደድኩት ማለት ነው። እንግዲህ አሁን ላይ ያለነው ወደ ታንዛኒያ ኤምባሲ አካባቢ ፊት ለፊት ጋር ነኝ የምገኘው። እንግዲህ በዚህኛው ጉብኝት ወይም ደግሞ ይሄኛው ኮሪደር የሚሸፍነው ኦልሞስት ወደ 2 ኪሎ ሜትር ነው የሚሸፍነው። እዚህኛው ፕሮጀክት አሁን ላይ በደንብ ብዙ ለውጦች ያሉት ወይም ደግሞ በደንብ መልክ እየያዘ ያለ አይነት ፕሮጀክት ነው ያለው። እዛ ደረጃ ላይ ደርሷል ኦልሬዲ እንደምታዩት ማለት ነው። ከዚህ በፊት ብዙ ተቆፋፍሮ የነበር የመንገድ ዳር ነው። አሁን ላይ ግን የእግረኛ መንገዱም ተለይቶ ኦልሬዲ አስፋልቱ እንኳን አሁን ያለውት እኔ እየሄድኩ ያለሁበት ኦልሬዲ የተጨመረችው ፓርት ነች። ወይም ደግሞ ከዚህ በፊት ከነበረው መንገድ ጭማሪዎች ወይም ደግሞ ሰፋ እንዲል የተደረገበት አንደኛው በአስፋልቱ በኩል ማለት ነው ይሄ ነው። ሁለተኛ እግረኛ መንገዱም ተወሰነ ሰፋ እንዲል ተደርጓል። ከዛ ውጭ ደግሞ ኢቭን ጠባብ በሆኑ አካባቢዎች ወይም ደግሞ ህንጻዎች ባሉባቸው አካባቢዎች ደግሞ ከስር ላይ እነዚህ ህንጻዎቹ መተላለፊያ እንዲሆኑ ተደርጓልና አሁን በዚህኛው ከፊት ለፊት ያለችው ቀይ ቀሚስ የለበሰችው የምታልፍበት ይሄ ለየት ያለው መንገድ ማለት ነው አዲስ የተጨመረና እንደዚሁም ደግሞ ኦልሬዲ አስፋልቱን ጨርሰውት በቅርቡ ነበር ሬንጅ የሚያደርጉበትና የጨመሩት ማለት ነው። የመሀለኛው ኢቭን የምታስታውቃለች አሁን ከመኪናዎቹ ጎን ላይ ያለው ከዚህ በፊት እንደ ማካፈያ እንደ የሁለቱ አስፋልት ማካፈያ ነገር ነው የነበረው በዚህና በግራና በቀኝ በኩል የነበረው ማለት ነው። እንግዲህ ዳርና ዳሩ ወይም ደግሞ የእግረኛ መረማመጃው ላይ ብዙ የሚያናክል ከመከፈል ውጭ ወይም ደግሞ የተጠናቀቀ አይደለም ገና ነው በጣም ማለት ነው። ያን ያክል ምናልባት ከዚህ በኋላ ብዙ ላይ ቀራቸው ይችል ይሆናል። እንደዚሁም ደግሞ ኮሪደሮቹ የእግረኛውና የመኪናው መለያ መንገድ ኦልሬዲ ስለሰሩት ብዙ ላይ ቀረው ይችላል። አሁንም እያየው እንዳሉት ቀርብ ወደዛ ጠጋ ብለን እናያለን። ጠዋት ላይ እንግዲህ ቀርጾን እያረኩ ያለው ጠዋት ስለሆነ ማለት ነው ማካፈያ ላይ ኮሪደሯን እየሰሯት ነበር ያየሁትና ምናልባት ብዙ ነገሮች እንደምታዩት እግረኛው በደንብ አስፋልት ባይደረግም ኦልሬዲ ተለይቷል። በቦሌ መድኃኔዓለም በኩል ደግሞ የእግረኛውና የሳይክል መንገድ መሰለኝ የተወሰነች ሬንጅ የተቀባች ያለች ምናልባት ሃይላይት ላይ አርጊያት ከሆነ ማለት ነው። እዛኛው ጋር ደግሞ ለሳይክል መሰለኝ 3 አይነት መንገድ ነው ያየሁት። የእግረኛው ላይ 2 እንትኖች አይቻለሁኝ። ጠበብ ያለች አንድ በሬንጅ ብቻ ያለችና እንደዚሁም ደግሞ ከስር ፌሮ ያረጉባት ከፍ ያለች ደግሞ አለች። እሷ ምናልባት የእግረኛ ልትሆን ትችላለች ብዬ ነው የገመትኩት። ስለዚህ ሳይክል መንገድ ካለውም አሁን እኛ እየሄድን ባለንበት በኩል ሊሆን ይችላል ማለት ነው። ግን ያው ሙሉ የኮሪደር እንትን ስለሚሆን የሚኖረው አይነት ነው የሚመስለኝ። በእርግጥ እኔ መረጃውን አልሰማሁም። ከሰማሁት አንጻር ግን ምንድነው የፓርኪንግ ኤሪያዎች፣ የህፃናት መጫወቻ እንደዚሁም ደግሞ አረንጓዴ ስፍራዎች በደንብ ይኖሩታል ነው የተባለው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ደግሞ ሀሳብ አስተያየታችሁን እያስቀመጣችሁልኝ እንግዲህ ይሄኛው ሰፈር ብዙ ሰው ምናልባት የሚያውቀው ይመስለኛል። ከሀገር ከወጣችሁ ረጅም ጊዜ ሆናችሁ ወይ ደግሞ ሌሎች ከተሞች ላይ ያላችሁ ቤተሰቦች ካልሆናችሁ በስተቀር ይሄኛው ጎዳና በጣም ትልልቅ ሆቴሎች ያሉበት እንደዚሁም ደግሞ እንደምታያቸው ግዙፍ ሞሎች አሉ። እነሱ ስር ደግሞ በርከት ያሉ ቢዝነሶች ያሉበት በብዛት ደግሞ በመዝናኛ ስፍራነት የሚታወቅ አይነት ሰፈር ነው ይሄ ሰፈር። ሌላው አንዱ መታወቂያው እንግዲህ እና ቦሌ መድኃኔዓለም ቤተክርስቲያን እንደዚሁም ደግሞ እነ ኤድና ሞል
እነዚህ አትሌቶቹ ሞሎች የነ ቀነኒሳ የነ ብርሃኔ አደሬ እንደዚሁም ደግሞ የአትሌት ገብረ እግዚአብሔር የእነሱ ህንጻዎች በላይኛው በኩል ይገኛሉ። ወደዛው አቅጣጫ ነው የምናመራውና ሌሎቹ የሚሰሩ በርከት ያሉ በተለይ ተሻግረው ደግሞ ከቦሌ መድኃኔዓለም ወይም ደግሞ በፊት አደባባይ ከነበረበት አለፍ ስንል በርካታ የሪል ስቴት ህንጻዎችም አሉ። ሆቴሎችም ትልልቅ ሆቴሎች ጭምር ይገኛሉ። እንደ ቱርክ ሬስቶራንቶች እንደዚሁም ደግሞ ትልልቅ ካፌዎችም የሚገኙበት ከፍተኛ የሆነ የሰው እንቅስቃሴ የሚኖር ያለበት ሰፈር ነው። አሁን ላይ በጣም በጠዋት ነው እየቀረጽኩ ያለሁት። እንደዚሁም ደግሞ ትንሽ ደመናም ነው፣ የሆነ ጭጋግ ነገር አለ እና እነሱ ነገሮች ሸፋፍነውት ካልሆነ በስተቀር ቀን ላይ በትመጡ በጣም ሞቅ ያለ ኢቭን ማታ ላይ ራሱ በጣም የሚጨናነቅ አይነት ሰፈር ነው። ከዛ ውጭ ደግሞ በርካታ ኤምባሲዎች እንዳሉበትም ይታወቃል። አሁን ካለፍንበት አንዱ ታንዛኒያ ኤምባሲ፣ ወደ ላይም ደግሞ በርካታ ኤምባሲዎች አሉ እስከ ጫፍ እስከ አትላስ ድረስ ከሄድን ማለት ነው። እንግዲህ ለሚሊኒየም አዳራሽም በጣም ቅርብ ወይም ደግሞ በስተጀርባው ነው ለሚሊኒየም አዳራሽ። በታችኛው በኩል ደግሞ በኤድና ሞል ጀርባ በርካታ ሆቴሎችም ስለሚገኙ ይሄኛው እንደ መተላለፊያ መንገድም የሚጠቀሙበት በርካታ ህዝብ ወይም ደግሞ ሰው በርካታ ሰው ስላለ መንገዱ እንግዲህ ጠበብ ያለ ነው በጣም የነበረው። አሁን ላይ የተወሰነ በደንብ የሚያሰፋው ነው በተለይ እስከዚህኛው። ትንሽ ግን ስቲል ከተሻግሮ ያለው ወይም ደግሞ ከቦሌ መድኃኔዓለም እስከ አትላስ ድረስ በኩል ባለው የተወሰኑ ቦታዎች ላይ አሁንም ቢሆን ጠበብ ያለ ነው። እዛም አካባቢ ህንጻዎችን ግራውንድ እንደ መተላለፊያ ለእግረኛ መተላለፊያ የሚያደርጉት ለዛ አላማ ነው። አንዳንዱ ጋር በጣም ጠበብ ያለ ነው፣ አንዳንዱ ጋር ደግሞ ሰፋ ያለ ነው። ያው መጀመሪያ ድሮ ሲሰራ የነበረበት ዲዛይን መንገዷ ጠበብ ያለች ስለሆነች ከተማዋ እያደገች ስትመጣ ወይም ደግሞ ሰፈሩ በደንብ እያደገ ሲመጣ የተወሰነ የመጨናነቅ ነገሮች የተከሰቱት ከዛ ይመስለኛል። እንግዲህ ቦሌ መድኃኔዓለም የታችኛው በር ጋር ደርሻለሁኝ። ይሄ ከዚህ በፊት ስናየው የነበረው የትልቁ ስቴዲየም ወደዛ በኩል ነው የሚያስገባው በመንደሩ ውስጥ ወይም ደግሞ በዚህ በፊት ለፊቱ ማለት ነው። ጀርባውም ያው ከቤተ ክርስቲያኑ ጀርባ ትልቅ የቢዝነስ ሰፈር ነው። በተለይ መዝናኛዎች በርካታ እንትኖች ያሉበት ነው። እንግዲህ እዛ ፊት ለፊት የምታዩት ማላዊ ኤምባሲ፣ እሱ ደግሞ ወደ ሚሊኒየም አዳራሽ ወይ ደግሞ በታችኛው ወደ የዋናው ቦሌ መንገድን የሚያስይዝ መንገድ ነው። እንግዲህ እስካሁን ድረስ ያየ ነው የመጣ ነው ይሄንን ነው የሚመስለው ዞረን ስናየው ማለት ነው። ቀጥሎ መዳረሻችን ቦሌ መድኃኔዓለም አድርገን በዛ የተወሰነ እንሻገርና ወደ አትላስ እንቀጥላለን። እንግዲህ እዚህ ጋር እግረኛ መንገዱ እንደምትመለከቱት እዚህኛው ጋር እንደውም በደንብ ሰፋ ያለ ነው። በተለይ እዚህ የቦሌ መድኃኔዓለም አጥር ላይ ነበሮች ለአረንጓዴ ስፍራ ተብሎ መሰለኝ በፊት ላይ ቸርቹ አጥር ላይ ነበሩ። እነሱም ለመንገዱ ማስፋፊያ አሪፍ እንትን ያደረጉት እግረኛ መንገድ ነበረው፣ ግን ጠበብ ያለ ነበር። ግሪን ኤሪያም ነበርና ትንሽ ተለቅ ያሉ ዛፎችም ነበሩ። ነገራችን ላይ ኢቭን ቸርቹን ሁላ ወደ መሸፈን የደረሱ በውጭ በኩል የነበሩ ዛፎች ነበሩ። አሁን ላይ በደንብ ከፈታ ያለ እንደዚሁም ደግሞ ገለጥ ብሎ የሚታይ መንገድ ነው የሆነው። እንግዲህ እዚህ ጋር ነው ያልኳችሁ። ምናልባት በዚች ሬንጅ የተቀባችሁ የሳይክል መንገድ ሊሆን ይችላል ያልኳችሁ። በቀኝ አሁን እኔ እየሄድኩ ባለሁበት የፌሮ ያለበት ማለት ነው የእግረኛ መንገድ ከሆነ ምናልባት እችኛው የሳይክል መንገድ ልትሆን ትችላለች፣ ግን ደግሞ አልቆ ማየቱ ይሻላል። ምናልባት እንዳላሳስታችሁ ማለት ነው። እንግዲህ የፊት ለፊት የምትመለከቱት የአትሌት ቀነኒሳ በቀለ ሆቴል ነው። ቀጥሎ ደግሞ አውሎ ቢዝነስ ሴንተር የአትሌት ገብረ እግዚአብሔር ነው። ከዚህ አለፍ ብሎ ደግሞ የሌላዋ አትሌት ብርሃኔ አደሬ እንዲያለ እስከ ጫፍ እስከ ኤድና ሞል ድረስ
እንግዲህ መደዳውኑ ህንጻዎች ናቸው። ትልልቅ ህንጻዎች፣ ግዙፍ ህንጻዎች ያሉበት ነው። በስተጀርባቸውም ደግሞ ሌላ የቢዝነስ እንደዚሁም ደግሞ በጣም የሞቀ አይነት ሰፈር ነው። እዛም በርካታ ሆቴሎች አሉ። እነ ሃርመኒ ሆቴል፣ እነ ሳሮ ማሪያ፣ ቤስት ዌስተርን አንደኛውም ሆቴል በዛኛው በኩል ነውና ሞቅ ያለ አይነት ሰፈር ነው ያኛውም ከጀርባ በኩል ማለት ነው። እንግዲህ ያው ሁለተኛው በዚህ መስመር የሚሰራው ፕሮጀክት ከዚህ ከመድኃኔዓለም እስከ 22 ማዞሪያ ያለው ከዛ ተሻግሮ ደግሞ እስከ እንግሊዝ ኤምባሲ ከ22 ማዞሪያ እስከ እንግሊዝ ኤምባሲ የሚሰሩ ሁለቱ ፕሮጀክቶች አሉ። ያኛው እንኳን በእርግጥ የኮሪደር ብቻ ሳይሆን ሙሉ ለሙሉ ኦልሞስት የመንገዱ እንትን ነው የሚሰሩት። መንገዱ በጣም የተበላሸ ነበር። እሱ ጋር ምናልባት ካየነው በተለይ ከዚህ ጀምረን ቆይተናል ይመስለኛል። ምናልባት ቀጣይ ወይ እሱን እናያለን የሆነ ቀን። እንግዲህ ቀጥሎ አደባባይ ጋር ደርሼ በተለይ ባለፈው የጠየቃችሁኝ ነበራችሁ እና ሄሊዘር ታወር ወይም ደግሞ እዚህ ሬድዋን ህንጻ አካባቢ ጋር ከሸገር ፊት ለፊት ያሉት ማለት ነው። እንደዚሁም በዳማት ሆቴል በኩል ያለውን በደንብ አላሳየንም ወይም ደግሞ ቶሎ ዞርክ የሚል ኮመንቶች አይቼ ነበር። እዛ አካባቢ ቆሜ ደግሞ በሁለቱም አቅጣጫ በደንብ ላሳያችሁ ሞክራለሁኝ። እንግዲህ እኔ ሌላ እምላችሁ አዲስ ሀሳብ ስለሌለኝ በመልክ ወይም ደግሞ በቪዲዮ ብቻ እንቀጥላለን። ድምጽ እኔ ለዛሬ እዚሁ ጋር አቋርጣለሁ። እንግዲህ ቀርበሉኝ አንዳንድ ሀሳብ ሲያጥረኝ ነው ወይ ደግሞ ድጋሚ ሲሆን ለሚመለከተውም ሰው እንዳያሰለች እንደዚሁም ደግሞ የተባለ ነገር ድጋሚ እንዳይሆን በሚል ነው። እንግዲህ ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እኔ እዚሁ ልሰናበት። ቻው፣ መልካም ጊዜ።